ካሳካችሁ በኋላ መሀመድ አልታሰረም። የታሰረው ቆይቷል። የቆየ የታሰረ ነው። ታይ እንጂ እንደዛ ነሽ። አልታሰረም። ኦኬ እንደዛ ካልሽማ የቆየ ከሆነ እሰየው። ገባሽ? የቆየ ከሆነ እሰየው። አማ ግን እኔ የምልሽ ነው እነሱ ምንሽ ነው ማመን ያለብሽ። አንቺ እኮ ማለት እንዳምንሽ እንዳስረዳሽማ ቦታ አልሰጠሽኝም። ገባሽ? በዙሪያ ያለሽን ማመን የፈለግሽ ሰው በዙሪያ ያለሽን ሄደሽ ማቸው። ይሄን እንዳስረዳሽ ከፈለግሽ ማለት ነው ስነ ስርዓትሽን ይዘሽ አውሪኝና እንተማመን። ገባሽ? ማንንም አላስፈራራሽም። ገባሽ? ቲክቶክ ላይ ውጪ አለቀ። ሶፊያ ይሄ ነው ቮይሱ። ጋይስ አይሰማም? ምንድን ነው ችግሩ? ይሰማል አይሰማም? ሀሎ ይሰማል። አቡ ይሰማል። ኦኬ ወይ ይሰማል። ሶፊያ አይተሽዋል አነጋገርሽ? እሷ ናት የመጣ እንደዚህ ያለችኝ። ምንም ነገር እሷ ናት እኮ ደዋዩ። ሶፊያ ይቅርታ ኡምቢላ ልላለሁ ብዬ ነው። አም ሶሪ ሶፊያ ያልኩት ኡምቢላ ልላለሁ ብዬ ነው። ይቅርታ ኡምቢላ አነጋገርሽን አይተሽዋል ወይ? አቡዬ አነጋገርሽን አይተሽዋል? እንዴት እንዳናገርሻት በሰዓቱ ማለት ነው። ባልሽ አልተያዘም፣ ባልሽ እንደዚህ ነው እያለች በቃ እንትን ማለት ልትረዳኝ አልቻለችም። በሰዓቱ የተናገርኳት ትክክል እንዳልሆንኩ አውቀዋለሁ። እየሰማሁሽ ነው ውዴ። እሺ እና እኔ እሷን ለማስፈራራት ይጋማ ስለሌላት ይጋማ ስላላት ሳይሆን ሁሉም ያለው ከፈጣሪ ነው። ከፈጣሪ እኔ ሳውዲ እኮ ይጋማ ኖረሽም አልኖረሽም አንድ ነው። አንድ ነገር ልንገርሽ፣ አስቀድሜ የምነግርሽ ነገር ስላለ ከፈጣሪ ነው። ገባሽ? አዳምጪ። የቤታችሁ ሎኬሽን አለኝ፣ የባልሽ ይቃማ አለኝ፣ ስልክ ቁጥራችሁ ኤቭሪባዲ ሎኬሽናችሁ አለኝ፣ ልካልኛለች ሁላችሁ። ስለዚህ እቺ ልጅ አንድ ይቃማ የሌላት ብትያዝ እናንተ ባልሽ ይቃማ ያለው አንቺ ሁላችሁም ትጠራረጋላችሁ። እንደዛ ከፈለገች ካታሮኜ ደውዬ እናንተን ማስፈለግ እችላለሁ። ምንም ችግር የለውም። በዚህ እኔ እያስፈራረባት አይደለም አቡዬ። እሷም እኮ ደውላ ለአረብ አስፈራርታናለች። ለአረብ ማለት ነው ብታደርገው እንኳን ብሯን ስላልሰጣችኋት ነው። ጉልበተኛ ሆናችሁባት። በስነስርዓት አውሪኝ ምናምን ብለሻት ሰምተሻል? እሷ ብር ያለባት እኮ ነው የሚመስለው። በስነስርዓት አውሪኝ ምናምን ስትያት እሷ በስርዓት እያወራችሽ አንቺ በስነስርዓት አውሪኝ ስትያት ምን እንደሚመስል ታውቂያለሽ? እሷ የአንቺ ብር ያለባት ነው የሚመስለው። ብሯ ምን ላይ ነው ዋለው? እሷ የምትለው እናንተ ተጠቅማችሁበት ነው ለኢቃማችሁ ነው የምትለው። እኛ ደግሞ አልተጠቀምንበትም። እሺ የባልሽ ኢቃማ እንዴት ታደሰ ታዲያ? አልታደሰም። እኔ ረቃም ኢቃማው ስላለኝ ሲስተም ላይ ቼክ ማስደረግ ይችላሉ። ይሄ የቆየ ሌላ ላክሽልኝ ስክሪንሻት ወይስ ሳይታል ሳውዲ ሰዋለኝ ልኬ ቼክ አስደርጋለሁ። ኮምፒውተር ላይ ስክሪንሻት አስልኬ ወደ አንቺ ፎርዋርድ አደርገዋለሁ። ቀኑ ሰዓቱ በሚታይበት ኦኬ፣ ታድሷል አልታደሰ የሚለውን ነገር ኦኬ። በጣም ጥሩ እሺ። ስለዚህ አሁን እናንተ ሳውዲ ላይ አንቺ ባልሽ ልጅሽ ፏ ያለ ላይፍ እየኖራችሁ፣ እቺ ልጅ ግን ልጇ ኢትዮጵያ ውስጥ ባሏ ሞቶባታል። ልጅ ብቻዋን የምታሳድግ አንዲት ምስኪን እናት፣ እናንተ የሞላ ኑሮ እየኖራችሁ እሷ ተቸግራ ያለችው ለልጇ መላክ አለባት። ስለዚህ ግማሹን ቢያንስ በቅርብ ቀን ስጧት። 3 ወር በጣም ረጅም ነው ለሷ። አሁንም ባልሽ ጋር ደውይና ንገሪ ግማሹን እንድትሰጧት ያስፈልጋታል። አሁን ብሩ በጣም ሀቢባ አሁን ላይ እኔ ለኢቃማ ማሳደሳችን እንኳን አጠን ቁጭ ብለን ያለ ነው። ከየትም ላመጣላት እኔ አልችልም። ሀቦዬ ተበድራችሁም ቢሆን እናንተ ሳውዲ ላይ ተጋብታችሁ ምን ብላችሁ የምትኖሩ ኢጃዛ ቤት ያላችሁ ሰው የምታኖሩ ሰው ናችሁ። ስለዚህ ሰው ታውቃላችሁ። ከምታውቁት ሰው ከአንድ ሰው ተበድራችሁ ግማሹን እንኳን
ቢያንስ 5000 ሪያል እንኳን በዚህ ሳምንት ስጧት። በጣም ቸግሯታል። እንዴት ሰው ብር ሰው ጋር እያለው ይቸገራል? እኔ አሁን ላይ አቦዬ እኔ የምሰጣት ብር ምንም የለኝም። እኔ ልጅ አለኝ። ልጄንም የቀን ስራ እየሰራ 3 ወር አትጠብቅም። እኔ ፎቶችሁን ያንቺን የባለቤትሽን የሁላችሁንም ፎቶ ለጥፌ ቪዲዮ ሰራለሁ። ሳውዲ ላይ ያለ ኢትዮጵያዊ ሁሉ ምን አይነት ሰው እንደሆናችሁ እንዲያውቅ። ቮይስ ዋለኝ የምታስፈራሪያት ብዙ ቮይስ ነው የላከችልኝ፣ ፎርዋርድ ያደረገችልኝ። እንዴት እንደምታወሯት እንዴት ሰው ላይ ጉልበተኛ እንደሆናችሁ ምስኪን ላይ ባሏ የሞተባት ልጅ ለብቻ የምታሳድግ ምስኪን እናት ላይ እናንተ ተባብራችሁ እንዴት እንደሆናችሁባት ሰው ማወቅ አለበት። እቺ ልጅ እናንተን አምና እኮ ነው። ያመነን ሰው መካድ እኮ በጣም 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 የሚያምን ነገር እኮ ነው። እናንተን ተማምና እናንተን አምና እኮ ነው አፈርድ የሚበልታ መዳም ቤት እየሰራች ከልጇ ጉሮሮና ቀንሳ እቁቡን ስትጥል የነበረው ህይወቷ እንዲያልፍላት ነገን ተስፋ አድርጋ ጥርሷን ነቅሳ ስንት ነገር እያማራት ይህን እቁብ የጣለችው እኮ በጊዜ ልጇ ጋር ለመሄድ ነው። በጊዜ የልጇ እቅፍ ውስጥ ገብታ ልጇን ለማሳደግ እኮ ነው። አይከብድም የሰው ሀቅ መብላት? አይከብድም የሰው ሀቅ ለግል ህይወት ማዋል? የመጀመሪያው 11ኛ ሰው ገባ አላቸኋት። ዓለም ላይ ተሰምቶ የማይታወቅ 10 ወር እቁብ ተጥለው 11ኛው ላይ የእሷ ተራ ላይ 10ኛው ላይ እቁቤን ስትል 11ኛ ሰው አስገብተናል። 1 ወር ጠብቂ። ሀውካም 11ኛ ሰው ሳደንድ ይገባል። 10 ሰው ተነጋግረን እቁብ ከጀመርን በኋላ 9 ሰው ጥሎ 9 ጊዜ ጥዬ 10ኛ የኔ ተራ ላይ የመጨረሻው የኔ ተራ ነበር። የኔ ተራ ላይ 11ኛ ሰው አስገብተናል። በዚች ምድር ላይ ሰምተንም አናውቅም። ድንገት የሚገባ እሺ፣ እንደዛም ቢሆን ይሁን ብላ አምና 1 ወር ታገሰች። ከዛ 12ኛው ወር ላይ ባሌ እቁቡን ይዞልሽ እየመጣ ተያዘና ፖሊስ ወሰደበት ብሩን። ጋይስ ይሄ ነገር ይታመናል? እስኪ በእናታችሁ ጭንቅላት ያለው ሰው ይህንን ማመን ይችላል? አታስብኛለን ብለዋት አምና እቁቡን ጥላ። ስለዚህ ተነጋገሪና ባልሽ ጋር ደውይና አሁን መልሱን ንገሪኝ። በዚህ ሳምንት 5000 ሪያል ልትሰጧት ትፈልጋለች። በጣም ቸግሯታል። ልጅቷ ችግር ላይ ናት። የልጅ እናት ናት። የሞት ልጅ እያሳደገች ያለች እናት ናት። አሁን ደውይለት ንገሪኝ። እቃማውን ሳይቀር ነው ለጥፌ ቪዲዮ የምሰራው። መልሱን እንጠብቃለን። ብቸኛ ምስኪን ምናምን ባሏ የሞተባት እየመረጣችሁ የጉልቤያችሁን ካላቆማችሁ እኛ ደግሞ ድምፅ እንሆናለን። እንደዚህ ለሚበደሉ ሰዎች፣ ለሚረገጡ ሰዎች ከሰው ተደብቃችሁ እዚህ ጋር መጣችሁ ስታወሩ ትሁት ናችሁ። በጣም ትህትና አላችሁ። በውስጥ ግን እነሱ ሲያወራችሁ ሙልጭ ታደርጓቸዋላችሁ፣ ከፍ ዝቅ ታደርጓቸዋላችሁ። ወጣችሁ እኮ ልደውል ይሆናል። ያወጣችሁ እንጠብቃለን። ራሱ ይምጣል የምትሉ ሁለቱ ናቸው ዲል ያደረጉት። እሱ አይደለም ዲል ያደረገችው፣ ከሚስትየው ጋር ነው የተነጋገረችው። እሷ እንዳይጎዳ ለምትሉ ምንም ማድረግ አይችሉም። ካስያዟት እኛ እናስይዛ ቃል እገባላችኋለሁ። እኔ ያስይዛችኋለሁ። እነሱ እሷን ካስያዟት እሷ ብትያዝ ይቃማ የላትም፣ ህገ ወጥ ናት። እሱ ግን ስንትና ስንት ብር የከሰከሰበት ይቃማ አለው። ስለዚህ ማን ነው የሚጎዳው? እሷ አንድ ናት፣ እነሱ ሺ ናቸው። ይለቀማሉ። ሲምፕል ነው። ሳውዲ ላይ ሰው እንደማስያዝ ቀላል ነገር የለም ውዶቼ። እሱ ይቺ ልጅ ትያዝ፣ እኛ እነሱን አስይዛቸዋለን። ከነ ሚስቱ ከነ ልጁ ከነ እጃዛ ተከራዮቹ ተለቅሞ ይገባል። ዛኔ ልክ ይመጣሉ። ፎቶቸውን ለጥፌ ቪዲዮ ሰራለሁ። ሳውዲ ላይ ያለ አበሻ ሁሉ ግፋቸውን ያገባቸዋል። አትሊስት ማንም ከነሱ ጋር አይበላም አይጠጣም። ማንም ከነሱ ጋር እቁብ አይጠድም አይበዳደርም። አቡ ኢቃማ ከሌለው እንዴት ነው ኡምራ ሄደው? ኡምራ ለመሄድ ኢቃማ ያስፈልጋል እንዴ? ኤክስፓየር ዳርጎበት ነው ያለችው። ታድሶ ከሆነ ሲስተም ላይ ቼክ አስደርጋለሁ። ሰው አለኝ እዛ ልክ የኢቃማ ረቀሙን ኢቃማውን ፎቶ ልክ ቼክ አስደርግለታል። ታድሷል አልታደሰ ምን ይነግራቸዋለሁ። ስክሪንሻቱን ራሱን ለሚስቱ ልክላታለሁ።
ኡምራ ለመሄድ ኢቃማ ያስፈልጋል? ሲሪየስሊ ኢቃማ የሌለው ኡምራ አያደርግም? እውነታችሁ ነው? አላውቅም ነበር። እኔ የምልሽ ሶፊያ ሳውዲ ነው የምትኖረው። እሷ ልጠይቃት። ኡምራ ለማድረግ ኢቃማ ያስፈልጋል? ኧረ አያስፈልገውም። አምና አብሬያቸው እጄ የለም እሱ